ካልሲ ነጥብሽ ምን ማለት ነው እየሞከርኩ አንተ አይገባም እንዴ ያንተን የጠናባ የገማ ካልሲ ለማጠብ እየሞከርኩ ነው ያንተን እንደርውስ ቃርቃር ያለ ያንተን ካልሲ ለማጠብ እየሞከርኩ አንተ ከሰው ልጅ ሆነ እንዴት እየሞከርኩ ነው አንተ ካልሲ እኮ ሲጨምቅ ውሃ አይደለም የሚወጣው አሻ አፈር ሲኖትራክ በለው ያን ጋር እየታገልኩ እየሞከርኩ ሸተለ አይሸት ይከማል የብሩኖ አይነት ባል ለምን ማግባት እንዳለባችሁ ታውቃላችሁ ሴቶች ያስጨርሳችሁ ነው የሚጮተው በቃ ያስጨርስ አፈጨርሽ አንቺ ባለጌ ብላሽ ቁርስ ልበላ ሱቅ ሄድኩኝ እንቁላል ልገዛ ባለ ሱቅ እንቁላል ስንት ነው 25 ብር አዎ በጣም ጥሩ ብዬ አራት አርግልኝ ብዬ 100 ብሬን አውጥቼ ልሰጣው ስል ወደቀ 100 ብሩ ላነሳ ዛሬ መተናል አይገርም ይገርማል ውርኖ ይገርማል አይገርም አሪፍ ቪዲዮዎችን ለእናንተ ይዘን መተናል ሪላክስ እናደርጋለን እዚች ጋር የሚደረጉትን ነገሮች እያደረጋችሁ ቤተሰብ ትሆናላችሁ ዳይ ወደ ድግሱ የብሩኖ አይነት ባል ለምን ማግባት እንዳለባችሁ ታውቃላችሁ ሴቶች ሊያስጨርሳችሁ ነው የሚጮተው በቃ ሊያስጨርሳችሁ ነው የሚጮተው የሪሌሽንሺፕ ጎሉ ምንድነው ትዳር በቃ ሊያስጨርስ በትዳር ሊጨርስ ነው አፈጨርሽ አንቺ ባለጌ ብላሽ ቁርስ ልበላ ሱቅ ሄድኩኝ እንቁላል ልገዛ ባለ ሱቅ እንቁላል ስንት ነው 25 ብር አዎ በጣም ጥሩ ብዬ አራት አርግልኝ ብዬ 100 ብሬን አውጥቼ ልሰጣው ስል ወደቀ 100 ብሩ ላነሳ ዝቅ በይ እስከነሳ 28 ብር ገብቷል 28 ብር አይደል ከውነ 28 ብር አው በላንተ ተቀልዳለህ የ100 ብር ካርድ ሰጠኝ ብዬ ካርዴን ገዛው ፓኬጅ ሞልቼን ቪዲዮ ሪካርድ ያረኩ 75% ብር ፖስት ያርገው አያርገው አላቀም ፖስት ካረገው ፎሎ አርገኝ ቁርሴን ነው ፖስትኩል ብራዘሪ ምንድን የፎሎ አረጋለሁ እስከመቼ ነው ዝም የሚባለው ሰላማዊ ሰልፍ ልውጣ ነው ብቻዬን በቪዲዮ አንተ ኮሜንት ላይ ሰላማዊ ሰልፍ ትወጣለህ አትወጣም ነው ጥያቄ ሪስኮ ሳለዚ ስተካከል ብቻ ወጣ አቲ ካልሲ ነጥብሽ ምን ማለት ነው እየሞከርኩ አንተ አይገባም እንዴ ያንተን የጠናባ የገማ ካልሲ ለማጠብ እየሞከርኩ ነው ያንተን እንደርውስ ቃርቃር ያለ ያንተን ካልሲ ለማጠብ እየሞከርኩ አንተ ከሰው ልጅ ሆነ እንዴት እየሞከርኩ ነው አንተ ካልሲ እኮ ሲጨምቅ ውሃ አይደለም የሚወጣው አሻ አፈር ሲኖትራክ በለው ያን ጋር እየታገልኩ እየሞከርኩ ሸተለ አይሸት ይከማል ኤዳክል ካልሱ ይገማል ወይኔ እንደዚህ ለብሰሽ ነው የምንሄደው በአካል ልንገርህ ብዬ ነው እንጂ አልሄድም እናቴ እኮ እየጠበቀችሽ ነው ይቅርታ በላት ይሄ ለቤተሰቦቼ ንቀት ነው የሚመስለው እናቴ ትረዳኛለች እኔ ቤተሰቦቼ ናፍቀውኛል እኮ ሲሆን አብረን እንሄዳለን አልተባባልንም መቼ ነው የሚሆነው ቤተሰቦችሽ ናቸው ለሁለቱም ወገን የሚወራ ያስፈራል በዛ ላይ ጓደኞቼ ካንተ ጋር መሆኔን አይወደዱኝ እኔ ሙሉ ዓለም ቢጠላሽ አንቺን እወድሻለሁ ተጠላልተናል ቂም ተያይዘናል ስለነሱኛ ምን አገባን ከነሱ እኮ ነው የወጣሁት ነገሮች ተስተካክለው እናትሽን ለማግኘት ጸሎት ታደርጊያለሽ አይደል ሁሉ ጊዜ ተጋብተን ወልደን እዚች ሀገር ላይ እንደፈለግነው መኖር ምኞትሽ ነው አንድ ቀን ይሆናል አይሆንም ጸሎት ስለቻለን ብቻ ጸሎት አይሰምርም ቢሆንማ ስንት ጸሎት አደረግን የት በደረስን ጸሎት መተው ይፈልጋል ቂም አያገናኘንም በእድሜያቸው ማብቂያ ቂም ካወረሱን ሰዎች መራቅ አለብን ባለፈው ያልተጎዳ የለም እሱን እንተው እኛ እንኑር ያለፈውን እየነገሩን እኛን ከሚያጣሉን እየኖርን ቤታችንን እንስራ የጎደለውን እንሙላ ሂጂ ልብስሽን ቀይረሽ ነይ እንኳን ቀለጥ ነው ያረጋው አንዴ ቀለጥ በጣም ለማይተኛል ግን ጨረስኩኝ አለቀ ያዘጋጁት ምን ማድረጋቸው ነው እንደተዝናናችሁ ተስፋ አደርጋለሁ በሚቀጥለው በጣም አሪፎችን ይዤ እመጣለሁ እናንተ ግን ሰብስክራይብ ማድረግ በጣም ቀላል ነው ላይክ ማድረግ በጣም ቀላል ነው ለሚዝናና መዝናናት ለሚፈልግ ዘመዶቻችሁ ምን ጓደኞቻችሁ ደግሞ ሼር ማድረግ በጣም ቀላል ነው አድርጉላችሁ እስከዛው ድረስ ይመቻችሁ ውድ ተመልካቾቻችን ዛሬ በመዲናችን አዲስ አበባ እየዞርን አንዳንድ ጥያቄዎችን እየጠየቅን አብረን እንቆያለን መልካም ጊዜ እሺ ማንንም በልክ የት አካባቢ ነው ሽኩቻው ከበደ ከዚሁ ከ4 ኪሎ እሺ ግን ስሙ ትንሽ ሽኩቻው ከበደ ትንሽ ከየት እንደመጣ ሊያብራሩልን ይችላል ያው እንግዲህ ዝም ብለ ከነባራዊ ሁኔታ ጋር ያይዝልኝ ከዛ ይመጣ
እሺ አሁን ደግሞ ሌላ ሰው አግኝተናል። ማንንም በል ከየት አካባቢ ነው? እሺ ሊል ኮሮኮዳይን እባላለሁ ከዚህ ካራዲዮቹ ሰፈር። እሺ አቶ ሽኩቻው ትናንትና ማንቸስተር ዩናይትድ በጣም በአሰቃቂ መንገድ ተሸንፏል። ምን ይላሉ? ይኸውልህ አሁን ሰዎች ማለት ነው ቴናግ ስልጣኑ ከብዶታል፣ ወንበሩ ከብዶታል የሚል ነገር ሰምቻለሁ። ግን እንደዛ ሳይሆን የሚመስለኝ እኔ የቡድኑ የመዋቅር ችግር፣ የካቢኔው ችግር ነው የሚመስለኝ፣ የአስተዳደራዊ መዋቅር ችግር ነው የሚመስለኝ። ስለዚህ ማንቸስተር ዩናይትድ አሁን ይህንን ነገር ለማስተካከል ምን ማድረግ አለበት ብሎ ያስባሉ? ዋው በጣም አሪፍ ጥያቄ። ከአጀንዳው ጋር ሜዳ አሪፍ ጥያቄ ነው ጠየቀኝ። እኔ እንደሚመስለኝ ነገር የሚፈታው ቴናግ ከቡድኑ አካላቶች ጋር አንድ ላይ በመሆን በመቻቻልና በመተባበር መንፈስ እጅ ለእጅ ተያይዘው ወደፊት መስራት ያለባቸው ይመስለኛል። ሊል ኮሮኮዳይ ትናንትና እዚህ አካባቢ ችግር ተፈጥሮ ነበር መሰለኝ። ያ ይኸውልህ ችግሩ ጸቡ የነበረው ከመንግስት ጋር ነው። ምንድነው ሁሉም እያስጫነ ነው የሚጠቀመው ሲባል ሰማም ማለት ነው። እኛም ለምን ይቀርብናል ብለን 2 አይሱዙና 3 ሲኖትራክ ይዘን እንሄዳለን። ቴሌ አንጭንላችሁ ምናምን አላሉንም? አልገባኝም። አንዴ ምን ልታስጩን ሄዳችሁ ነው? ምን ጥያቄ ያለው ማን እንዴ? ቪፒኤን ነው። አረ ቪፒኤን እኮ በስልክ ማውረድ ይቻላል እኮ ፕሌይ ስቶር፣ አፕ ስቶር ላይ እኮ ነው የምታወርደው ራስ እንዴ። አረ ማን ይነግረናል ብሩ? ማንም እኮ አይነግረንም። ይኸውልሽ ማንም ማለት ነው ስማት ሊል ጅራፍ ይሄ ማንዬ ወይ አይሱዙ ምናምን አዘጋጃ ፒስ አይማን ፒስ ግን ለምን ተፈጥሮ ለና እንዴ ቶሎ በላይ ፈተል። እሺ ጋሽ ኩቻው ከበደ አስተያየቶን በጣም ወደነዋል፣ እናመሰግናለን። ሌሎች ብዙ ጂታዎች አሉ። ለምን እዛ ጋር እርጥብ እየበላል ለምን? በቃ እናመሰግናለን። አልኖታ እንዴ ምንድነው የሚሉት? ማይቼን ሄንግሎ ማለት ነው ይመቻቸው ኢትዮጵያ። እህቴ በር ክፈቺ። ምን? ከሚስቴ ጋር መተናል እዚህ። ወይ ጉድ! ወንድሜ ስፕራይት ትወዳለህ ብዬ ነው። እሺ ጎሽ የኔ ልጅ እስኪ እሱን ስጠኝ። እሱ ሳይስማማኝ አይቀርም። ወይኔ ቅሌቴ ዛሬ። እሺ ቆይ ብርጭቆ ላምጣ። እና አንቺ እንዴት ነሽ? ስቀዳው ተሰበረ። ቆይ ገዝቼ ልምጣ። ኧረ አያስፈልግም ልጄ፣ በቃ ይሄን እጠጣለሁ። እሺ እየተደፋው እንዳይቆርጥሽ እሺ። ዝም ብለሽ ተቀበይ፣ እንደሌለሽ አውቃለሁ። በጣም እያነጋገረ ያለው የቴዲ አፍሮ አልበም ነው። በጣም ብዙ ምርጥ የምንላቸው የምንወዳቸው እንደነ ቬሮኒካ እንደነ ያሬድ ነጉ አይነቶች ሀሳባቸውን እየሰጡ ይገኛሉ። ነገ ሐሙስ በሚወጣው ቴዲ አፍሮ አዲስ አልበም ላይ እየሰጡ ነው። በጣም የማነጋገር ነው። እስቲ እንመልከታቸው። ምን አሉ ታዋቂዎቹ? አጃይቡ እንደቀጠለ ነው። ስለ ኢቶሪካ የቴዲ አፍሮ አዲሱ አልበም ታዋቂ የኪነ ጥበብ ሰዎች ምን አሉ የሚለውን እያደረስኳችሁ እገኛለሁ። አሁን ተራው የያሬድ ነጉ ነው። የትውልድ ድምጽ የጥበብ ትንሳኤ ብሎ ነው እንግዲህ ንግግሩን የጀመረው ማለት ነው። የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በጉጉት የምንጠብቀው አልበሙን በ8/8/2018 ዓ.ም ከቀኑ 8 ሰዓት ላይ ሊደርስ ነው። በተሰማራበት የሙያ ዘርፍ ለዘመናት በመትጋት ኪነ ጥበብን በሚገባት ልክ አክብረሃት እሷ መልሳ ስታከብርህ አይተናል። አባጣ ጎርባጣ በበዛበት የሀገራችን ኪነ ጥበብ ጎዳና በጽናት በመጓዝ ከደረስክበት ክብር መድረስ ስለምወድና ለምናከብርህ ከደስታ ባለፈ ለኛ ትልቅ ማነቃቃትና ትምህርት ሰጥቶናል። አው ካንተ ለሀገርና ለወገን መሳሪያነት በመዋል የትውልድን ማዜም፣ ታሪክን መዘከር፣ ፍቅርን መስበክ፣ ይቅርታና አንድነትን ማወጅ፣ ሀገርና ሰንደቅን ከፍ አድርጎ ማሞገስን ተከነህበታል። ስለምንወድና ስለምናከብር ብቻ ሳይሆን በእውነት ክብር ስለሚገባ ነው። ክብር ይገባል የምንልህ ይቅናህ ንጉሱ ክብር ይግባህ ብለዋል። ምን ሐሳብ አላችሁ? በያሬድ ነጉ መልካም ጊዜ ድረስ ታዋቂዋ ድምፃዊት ቬሮኒካ አዳነ የኪነ ጥበብ ንጉስ በሚል የምትጠራውን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን አዲስ አልበሙን ለረጅም ጊዜ ዘገየበትን ምክንያትና የግል ማንነቱን የሚገልጽ ምስክርነት ሰጥታለች። ቴዲ አፍሮ ሌሎች ድምፃውያን ስራቸውን ሲያወጡ የገበያ መደራረብ እንዳይፈጠርና የእነሱ ስራ እንዳይጎዳ በማሰብ የራሱን አልበም ወደ ኋላ ሲያቆይ እንደነበርም ቬሮኒካ አዳነ ገልጻለች። ቴዲ አፍሮን በእውቀት ዝናን በመቆጣጠር ለህዝብ በመቆምና ታሪክን በማወቅ ወደር የማይገኝለት ስትልም አሞግሰዋለች። ድምፃዊቷ ካሰፈረቻቸው ዋና ዋና ነጥቦች መካከልም ታዲያ የቴዲ አፍሮ አዲስ አልበም ዝግጅቱ ከ2 ዓመት በፊት ተጠናቅቆ ሊወጣ ይችል እንደነበርም ቬሮኒካ አዳነ ተናግራለች። ይሁን እንጂ በተከታታይ ሌሎች ወጣትና አንጋፋ ድምፃውያን አልበሞች ሲያወጡ እነሱ ላይ ደርቤ ስራዎች እንዳይበላሽ በሚል ቅንነትና ሌሎቹን የማክበር ስሜት ራሱን ወደ ኋላ ማድረጉንም ቬሮኒካ አዳነ ገልጻለች። በተጨማሪም ደግሞ ድምፃዊቷ ስለ ቴዲ አፍሮ መንፈሳዊ ጥንካሬ ስትመሰክር እንዲህ ብላለች። ፈጣሪውን
የሚያከብርና በጸሎት ቤት የሚተጋ ሰው መሆኑን ካሰፈረቻቸው መረጃዎች ለመረዳት ችለናል። የጥበብ መከበር በተግባር ካለፉት ውስጥ አንደኛውና ዋነኛው ነው ስትል የገለጸችው ቬሮኒካ አሁን የሱ ሰዓት መሆኑን መልካም ምኞቷንም ገልጻለች። በጣም የሚገርመው ነገር ኖርማል ሰዎች ሙዚቃውን የሚወዱ ሙዚቃ የማዳመጡ ብቻ አይደሉም። በጣም ሰስፔንስ ሆነው እየጠበቁ ያሉትና ምርጥ የሚባሉ ዘፋኞች አስቧት ቬሮኒካ እኛ በጣም ነው የምወዳት እና እነሱ ራሱ የቴኒ ሙዚቃ ለመስማት በጣም በጉጉት ነው። እንደውም ቅደም ቲቪ ላይ ፖስታችሁ ናቸው ነበረ ሐሙስ መቼ ነው አይደርስም እንደ ምናምን ብላ ፖስት አለች እና በጣም በጉጉት ነው እየጠበቁ ያሉት እነሱ አንጋፋ የሚባሉት ሌሎቹ ትላልቆች አርቲስቶች እና ሐሙስ እየደረሰ ነው ጠብቁ። እንግዲህ ይኸውልህ ሲሞጮ ራሱ የብር ነው እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት ታጣብቀዋለህ ሞደፊክ ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። ይኸውልህ ይሄ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሚሴጅ ሽታ የሚልከው ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታ ላይ ያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሰካ ሳትሳሰት ነው የምትሰማው እያልኩ ነው። እሺ ግን ድምፁ አሪፍ ነው እየነገርኩ ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም። ተቀጣጥረው ነው የሚገናኙት። በዛ ላይ 4 ሲም ካርድ ነው የሚቀበረው ይሄ ስልክ። እንዴት ይኸውልህ መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትከው 2 ሲም ካርድ ታወጣለህ ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ ይሄ ስልክ ቢወድቅ ላይሰበር ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። ይኸውልህ ስክሪኑ ራሱ ቢፈስ ይታፈስ በግላሱ ራሱ ውሃ ቀርተህ እኮ መጠጣት ትችላለህ። እሺ ከቨር የለው ነበረው ለቀነው ነው ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው በቬሮኒካ ይደረጋል ከ9 ወር በኋላ ነው የምታረገው ድጋሚ። ይኸውልህ በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። እሺ ሚሞሪስ ይቀበላል? ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው። አረ ድለላ ከዚህ ማማ አያልፍም። መግዛት አለበት። ሰከራሙ ጀለስ ቤት እዚህ ይመጣ ልጆቹ እዚህ ነው የገቡት። አባዬ ትኩረትን እዚህ አርጋት ፕላስ ቢስ እዚ ኳንቱ 444 ፍጥነት የፈጠነ ወደ ችከላ ገቡ። የፈጠነ ይሳካልህ ትፈልጋለህ በህይወት ጥሩ ደረጃ ደርሰህ ማየት ራስህን የምትፈልግ ከሆነ የዓለም ቁልፍ ሚስጥር ያለው እኔ ጋር ምን መሰለህ? እነሱ ሲተኙ አንተ ስራ፣ እነሱ ድድ ሲያሰጡ አንተ ስራ። ምን ይላል ፈረንጅ መሰለህ? ጌም ኦፍ ትሮንስ ኢንቱ ዘ ባርላንድ ካሚንግ ሱን ኢንፍሉዌሽን ይላል። አንተ ከሰራ ከጣርክ ትለወጣለህ ማለት ነው። ፎከስ ኦን ካሪየር ኖት ገርልስ። ገርልስ አር ቴምፖራሪ፣ ሰክሰስ ኢዝ ፐርማነንት። ዶንት ዌት። በጣም ነው እንደ ሞቲቬሽን የምትችለው። እንደዚህ ለብሰሽ ነው የምንሄደው? በአካል ልንገርህ ብዬ ነው እንጂ አልሄድም። እናቴ እኮ እየጠበቀችሽ ነው። ይቅርታ በላት። ይሄ ለቤተሰቦቼ ንቀት ነው የሚመስለው። እናትህ ትረዳኛለች፣ እኔ ቤተሰቦቼ ናፍቀውኛል እኮ። ሲሆን አብረን እንሄዳለን አልተባባልንም? መቼ ነው የሚሆነው? ቤተሰቦችሽ ናቸው። በሁለቱም ወገን የሚወራ ያስፈራል። በዛ ላይ ጓደኞቼ ካንተ ጋር መሆኔን አልወደዱትም። አይወደዱኝ። እኔ ሙሉ ዓለም ቢጠላሽ አንቺን እወድሻለሁ። ተጠላልተናል፣ ቂም ተያይዘናል። ስለነሱ እኛ ምን አገባን? ከነሱ እኮ ነው የወጣሁት። ነገሮች ተስተካክለው እናትሽን ለማግኘት ጸሎት ታደርጊያለሽ አይደል? ሁል ጊዜ ተጋብተን ወልደን እዚች ሀገር ላይ እንደፈለግነው መኖር ምኞትሽ ነው። አንድ ቀን ይሆናል። አይሆንም። ጸሎት ስለቻለን ብቻ ጸሎት አይሰምርም። ቢሆንማ ስንት ጸሎት አደረግን፣ የት በደረስን። ጸሎት መተው ይፈልጋል። ቂም አያገናኘንም። በእድሜያቸው ማብቂያ ቂም ካወረሱን ሰዎች መራቅ አለብን። ባለፈው ያልተጎዳ የለም፣ እሱን እንተው። እኛ እንኑር። ያለፈውን እየነገሩን እኛን ከሚያጣሉን እየኖርን ቤታችንን እንስራ፣ የጎደለውን እንሙላ። ሂጂ ልብስሽን ቀይረሽ ነይ። እንኳን ቀለጥ ነው ያደረገው። አንዴ ቀለጥ በጣም ተመችቶኛል፣ ግን ጨረስኩኝ። አለቀ። ያዘጋጁት ምን ማድረግ አይቻልም። እንደተዝናናችሁ ተስፋ አድርጋለሁ። በሚቀጥለው በጣም አሪፎችን ይዤ እመጣለሁ። እናንተ ግን ሰብስክራይብ ማድረግ በጣም ቀላል ነው። ላይክ ማድረግ በጣም ቀላል ነው። ለሚዝናና መዝናናት ለሚፈልግ ዘመዶቻችሁ ጓደኞቻችሁ ደግሞ ሼር ማድረግም በጣም ቀላል ነው። አድርጉላቸው። እስከዛ ድረስ ይመቻችሁ።